አገሯ ዘመነ ምሰሶ አቅማጣዊ ሁሉም ከቀዬው ወጣ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ የሚላት ልጅናት ናፈቀች ወልዳሷም እንዳልሳለች። ሰላም ቤተሰብ እንደምናመሻችሁ። ዛሬ ላስቸግራችሁ። የእውነት እናት አባት ካላችሁ ዛሬ ላስቸግራችሁ። የእውነት ይሄንን ነገር ሁላችሁም ትልቅ ትንሽ ሳትሉ ሼር አድርጉ። እኚህን አባት እንፈልጋቸውና እንርዳቸው። የእውነት አንጀቴን ነው የበሉኝ። በጣም ነው የከፋኝ ቤተሰብ። እግዚአብሔርን ሰው እንደዚህ ለሰው ተጨካከለ ማለት ነው። እኛ ለኛ እንዲሆን ማለት ነው። ትልቅ ሰው ማክበር ቀረ ማለት ነው። ምንድን ነው አሁን? ምን አይነት እነዛስ ልጆች አጠገባቸው ቆሞ ምንድን ነው የሚስቁት? በጣም ነው የተሰማኝ። አይቼ አላልፍም ብዬ ነው ይሄንን። የእውነት ምን አይነት ትውልድ ላይ ነን ያደረስነው? ምን አይነት ጊዜ ላይ ነው የደረስነው? ብዙ ነገር እያየን ነው በአሁኑ ጊዜ። ብዙ ነገሮች ኢትዮጵያ ላይ ውስጥ በጣም እኔ እንጃ ይህማል። አንድ አባት እንደዚህ ሲጨቆኑ፣ አንድ አባት እንደዚህ እጅ እኮ ዳቦ ለመግዣ እኮ ለሆዳቸው ለነፍሳቸው ለማቆየት እኮ ነው እንደዚህ የሚሆኑት አይደል? በጣም ያሳዝናል። እግዚአብሔርን ነው የምላችሁ፣ በጣም ያሳዝናል። እንደው ወልደሽ ነው የምለው። እቺ ልጅ ወልዳትየው የእውነቴን ነው። እኔ እንጃ። ሁላችሁም ይሄንን ቪዲዮ ሁላችንም በተቻለ መጠን ሼር እናድርግና እኚህን አባት እናግኛቸውና እንርዳቸው። እባካችሁ በፈጠራችሁ እንደው በምታምኑት እንደ አሁኑ በቃ እኔ ለምኛችሁ አላቅም። በጣም ያሳዝናል እውነት። አባታችንስ ቢሆን እናረጋለን? እንደዚህ አናረግም። እንደው የሚቀርጸው ሰው ምን አይነት ሕሊና ኖሮት ነው እንደዚህ አይነት ነገርን የሚለቀው? ለምን ተይ አይላትም? ለምን የሆነ ነገር አያረጉም? በዛን ሰዓት ላይ ምን አይነት እግዚአብሔር! እውነት ይሄ ቁጣ ነው፣ የአምላክ ቁጣ ነው እንደዚህ አይነት ነገር። ቤተሰብ ላይክ ሼር አድርጉ። ይቺ ልጅ ለህግ እንድትቀርብ የእውነት የእጇን ማግኘት አለባት። በቃ እንደዚህ ሆነ። እሷም እኮ እግዚአብሔር ባድላት እኮ ለዚህ ደረጃ ትደርስ ይሆናል። ለማንኛውም ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ